ኪራ እናቱ ከሞተች በኋላ ሙሉ በሙሉ ተቀይሯል። ጭራሽ መጠጥ መጠጣት ጀምሯል ማለት ነው። የእናት ሞትና የድንጋይ መቀመጫ እያደር ይቆረቁራል ይላል ያገሬ ሰው። ኪራ እንግዲህ የእናቱ መሞት አሁን በጣም እየቆጨው ነው። እያደር እየቆጨው ነው። በጊዜ ተጽናና ቢመስልም አሁን ግን የእናቱን ሞት ለመርሳት ራሱን ሁሉ እየጠላ ራሱን ወደ ማጥፋት ከዛም አልፎ ደግሞ ራሱን በመጠጥ ወደ መሸሸጉ ሄዷል ማለት ነው። ይህ ሁኔታው ለጽናት በጣም ግራ ጋብቷታል። ምን ሆኖት ይሆን? ምን ተፈጥሮ ይሆን? ሁሌ እያመሸ ሲገባ እሷ በጣም እየተጨናነቀች ነበር። ጓደኞቹ ምን እንደሆነ በጣም እየተጨነቁ ነው። ነገር ግን ከቅዱስ ውጭ ኪራ የሆነውን ነገር ማንም አያውቅም ማለት ነው። ቅዱስ ደግሞ ወደዚህ ቤት የመጣበት ምክንያት ምንድን ነው? ቅዱስ ከኋላ ያለ ታሪካቸውን በሙሉ ያውቃል። ግን ደግሞ እንዳላወቀ ሆኖ 2 ቀን ወይም 3 ቀን የሚተዋወቁ ጓደኛሞች ነን እያለ ነው ለሁላቸውም እየተዋወቀ ያለው። ነገር ግን ቅዱስ ከኋላ የሆነ የሚያውቀው ታሪክ አለው። ምክንያቱም ኪራና ጽናት ስለተዋወቁበት ስላሳለፉት ነገር ስለ ፍቅራቸው እንዴት እንደሆነ ብትጠይቂኝ ልነግርሽ እችላለሁ። በጣም ይወድሻል፣ በጣም ያፈቅርሻል እያለ እንግዲህ ጽናትንም እየተቀራረባት ነው ማለት ነው። ኪራንም እንግዲህ እያጽናናው ነው። ጽናትን የምትወዳት ምታፈቅራት ከሆነ ለእሷ ኖርላት፣ ራስክን ማጥፋቱ ለእሷ የበለጠ ጉዳት ነው። ስለዚህ አንተ ራስ ወዳድ መሆን የለብህም። አንተ ራስክን ብትጠለው እንኳን ለምትወዳት ፍቅረኛ ኑርላት እያለ ነበረ። እንግዲህ ይሄ ቅዱስ የተባለ ጓደኛው የኪራን ስልኩንም ወስዶ ሲጎረጉር ነበር። ስለዚህ ቅዱስ የተባለ ሰው የሆነ ተልእኮ አለው። እኔ እንደውም አሁን ስጠረጥር ቤቲ ልካው ይሆናል ብዬ አስባለሁ። ከኋላ ያለውን ታሪካቸውን እንዴት ሊያውቅ ቻለ? ምክንያቱም ቤቲ በሰራተኛ አማካኝነት አልሳካላት ቢል አሁን ደግሞ ቅዱስን ልካ ቤት ውስጥ ያለውን ሁኔታ አይታ ልታበጣብጣቸው ነው ብዬ ነው ማስበው። ሌላ የሆነ ተልእኮ ያለው ይመስላል ቅዱስ። ምክንያቱም ከኋላ ያለ ታሪካቸውን በሙሉ ያውቃል። ነገር ግን ጓደኛው ነኝ በ2 ቀንና በ3 ቀን ከኋላ ያሳለፉን ታሪክ ስለተዋወቁበት ኪራ መቼም ሊነግረው አይችልም። ምክንያቱም ኪራን እየወሰደ መጠጥ እንዲጠጣ እያደረገ ከዛ የተደበቀ ታሪካቸውን በሙሉ እንዲነግረው እያደረገ ነው ያለው ማለት ነው። ቅዱስ ተከፍሎት የመጣ ሰው ነው የሚመስለኝ። ዞሮ ዞሮ በቀጣይ ክፍል ምን እንደሚፈጠር የምናየው ይሆናል ማለት ነው። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው። ጽናት ድራማ እንግዲህ ክፍል 69 ዛሬ በጉጉት ስንጠብቅ ተለቋል ማለት ነው። በዛሬው ክፍል እንግዲህ ኪራ እየሰከረ እየመጣ ነው። ጽናትና ኪራ በመሀላቸው ሰው ይገባል ብለን ብዙዎቻችን ስጋት ገብቶን ነበር። ነገር ግን እስካሁን ድረስ አልተለያዩም ነበር፣ በፍቅር እየቀጠሉ ነበር። ነገር ግን ኪራ እናቱ ከሞተች በኋላ ጽናትን ጭራሽ ቸክ አድርጓት ማያቅም። ሲቀጥል ደግሞ እንደ በፊቱ ፍቅር የሚባል ነገር አይሰጣትም። ከዛም አልፎ ደግሞ እየጠጣ እየመጣ መገልፈጥም ጀምሯል። በቃ ራሱን እየጣለ ነው። በቃ ራሱን ተወቃሽ እያደረገ ነው። ራሱን እየጠላ ነው። ለማንም ሳይናገር ራሱን ማጥፋትን እያሰበ ነው። ምክንያቱም እናቴን የገደልኳት እኔ ነኝ፣ እኔ እየጮሁባት ነው። ሲቀጥል ደግሞ እነ ጽናትም ሁሉም ጓደኞቿም አይወዱኝም። ምክንያቱም ይሄን ያክል ጊዜ ይህን ሁሉ ነገር የደበቁኝ ለምንድን ነው? ብቸኛ ነኝ፣ ማንም አያስብልኝም። ከዚህም በኋላ ላለው ነገር በሙሉ ስለሚደብቁኝ፣ በግልጽ ስለማይነግሩኝ፣ ስለማያስቡልኝ በቃ ራሴን ባጠፋ ይሻለኛል በማለት ኪራ እንግዲህ ራሱ ላይ ለመፍረድ ነው የተዘጋጀው ማለት ነው። ራሱን የጠለውና የተናደደው አንደኛ እናቱ ስለሞተችበት ነው። ሁለተኛ ነገር ደግሞ እነሱ ይህን ሁሉ ጊዜ ደብቀውት በመኖራቸው ኪራ እንግዲህ ራሱን ወደ ማጥፋት እየሄደ ነው። በመጠጥ ራሱን እየደበቀ ነው። ሰው ኪራና ጽናት ባይለያዩም ነገር ግን ፍቅራቸው እንደ በፊቱ ሆኖ ሊቀጥል አልቻለም። አሁን ደግሞ ይባስ ብሎ ቅዱስ የተባለ ሰው መጥቷል ማለት ነው። ይህ ሰው እንግዲህ በመሀላቸው እየገባ ጽናትንም ለብቻ እያዋራት ነው። ኪራንም ለብቻው ጓደኛው መስሎ ያዘነ በቃ መካሪ መስሎ ነው የቀረበው ማለት ነው። ለብቻው ነገሮችን እያውጣጣ ነው። ምክንያቱም ኪራ ትክክለኛ ጓደኛው ቢሆን ኖሮ ይህን ያክል ጠጥቶ እስከሚሰክር ኖሮ አይጠብቅም ነበር። ነገር ግን የሆነ ተልእኮ ስላለው እሱ እየጠጣ እየሰከረ እየመጣ ጽናት ጋር የሆነ ግጭት እንዲፈጠር፣ ሲቀጥል ደግሞ ሲጠጣና ሲሰክር ብዙ ነገሮችን ሚስጥሮችን ስለሚነግረው መረጃ ለመሰብሰብ የበለጠ ስለሚመቸው በራሱ መኪና መጠጥ ቤት እየወሰደ እንግዲህ እያጠጣ መረጃዎችን
እንዲሰጠው እያደረገ ነው ብዬ ነው የማስበው። እናንተ ግን ቅዱስ ላይ ምን አይነት ካራክተር አያችሁበት? ከኋላ የሆነ ተልእኮ ያለው ይመስላችኋል ወይስ ደግሞ ጓደኛ ከልቡ ቀርቦት የእውነት ለኪራና ለጽናት አዝኖ ኪራን ለማዳን ብሎ እየቀረበው ሰው ይመስላችኋል? እናንተ ግመታችሁን አስቀምጡ። እኔ ግን ከኋላ የሆነ ተልእኮ ያለው ነው የሚመስለኝ። ምክንያቱም ስለ ጽናትና ስለ ኪራ ከተዋወቃችሁበት ቀን ጀምሬ ስለ እናንተ ግንኙነት በደንብ ልነግርሽ ይችላለሁ ሌላት የቻለው ከየትም አምጥቶ አይመስለኝም። የሆነ ሰው ብቻ የላከው ሰው አለ ብዬ ነው የማስበው እንጂ ዝም ብሎ የመጣ አይመስለኝም ማለት ነው። እንግዲህ ይሄ ሰው እንግዲህ ያው የኪራ ጓደኛ ሆኖ ኪራን በማጽናናት መካሪ እያጫወተው ነው ማለት ነው። ደህና ሰው መስሎ ነው የገባው። ሰው ምን አይነት ተልእኮ እንዳለው እንግዲህ የምናየው በቀጣይ ክፍል ነው ማለት ነው። አሁን ግን ሁሉም አልወደዱትም። ከኪራ ውጭ ሁሉም የእሱን መምጣት ኮንፈርት አልሰጣቸውም። በተለይ ጽናት በጣም እየተጠራጠረችው ነው። ምንድን ነው? ምን አስቦ ነው? የሆነ ነገር ይኖረዋል። ለእኛ አስቦ አይደለም የመጣው። ከኋላ የሆነ ተልእኮ ይኖረዋል። ማጥናት አለብኝ፣ በደንብ ማየት አለብኝ እያለች ጽናት እንግዲህ ከራሷ ጋር እየተማከረች ነበረ። ጽናት ሁሌም ቢሆን ተጠራጣሪና ንቁ ሰው ናት። የቀረባት ሰው ሁሉ አታምንም ማለት ነው። ምክንያቱም ከአሁን በፊት ብዙ ጊዜ ሰው በማመኗ ስለተጎዳች፣ አሁን ግን ሰዎችን በጣም የመጠራጠር ቻንስ አላት። ሰው ጽናትና ኪራ መሀል ላይ የሆነ ክፍተት የሚፈጠር ይመስለኛል ይህ ሰው ማለት ነው። ምክንያቱም ጽናትን ምቾት አልሰጣትም ኩሽና እየመጣ ሲቀጥል ደግሞ ምግብ ስታቀርብላቸው አስተያየቱ ምናምን በቃ የሆነ ሌላ ተልእኮ ያለው ሰው ነው የሚመስለኝ። እናንተ ግን ግምታችሁን አስቀምጡ ማለት ነው። በሌላ በኩል ደግሞ ሰኒና ክብሮም ናቸው። ሰኒና ክብሮም እንግዲህ አሁንም ቢሆን ጭቅጭቃቸው ቀጥሏል። ግን ደግሞ ከባለፈው የተሻሻለ ጭቅጭቅ ነው የዛሬው። ጭቅጭቃቸው ትንሽ ሮማንሲ የሆነ ነው። ያኔ ፈገግታ ጨምረዋል ምናምን። ሰኒ ትንሽ ከመኮሳተር ይልቅ ወደ መሳቅ እየተቀየረች ነው እና ለክብሮም የሆነ ስሜት እየተሰማት ይመስለኛል። መቅበጥም ጀምራለች። ምግብ እንዲሰራላትም እየጠየቀችው ነበር። ክብሮምም እንግዲህ ወደዛ ቤት እግር እያበዛ ነው፣ እየተመላለሰ ነው። በቃ ማታም እዚህ ተኝተሽ ብቻሽን መተው ስላልፈለግኩ እዚህ አብሬሽ አደርኩ ምናምን እያለ ቴኬር እያደረጋት ነው። በመጨረሻ ላይ ግን ክብሮም ለሰኒ አንቺ ይሄ ትክክለኛው ባህሪሽ አይደለም። እኔን ለመራቅ ስትይ፣ ሌሎች ሰዎችን ለመራቅ ስትይ ነው እንደዚህ አይነት ባህሪ ያመጣሽው እንጂ የአንቺ ባህሪ አይደለም። ለዛ ነው ሁሉ ነገር ስትናገረኝ ዝም ምልሽ፣ ስትቆጪኝ፣ ስታኮርፊኝ ሁሉ የማልፍሽ የአንቺ ባህሪ ስላልሆነ ነው እያለ እንግዲህ ክብሮም የእሷን ትክክለኛው ማንነት እንደሚያውቅ ሊያስረዳት እየሞከረ ነበር። ነገር ግን እሷ ባላየ ባልሰማ አይኔን ግንባር ያድርገው፣ ይሄ እኔ ጸባይ ነው። እነ ጽናትና እነምሩ ግን ልብ ደንዳና ስለሆኑ ቻይ ስለሆኑ እየቻሉኝ እንጂ የኔ ጸባይ እንደዚ አይነት ጸባይ ነው፣ ሌላ የተቀየረ ጸባይ የለኝም፣ ውጣልኝ እያለችው ነበር። እንግዲህ እሷ ስታየው የተናደደች ትመስላለች። ልክ እንደ ኪራና እንደ ጽናት እንደ መጀመሪያው እንዲወጣላት ትፈልጋለች። ነገር ግን በውስጧ ደግሞ የሆነ ሀሳብ ታስባለች ማለት ነው። ክብሮም እንግዲህ ስለ ሰኒ እነ ምሩን እነ ጽናትን እየጠየቃቸው ነበር ማለት ነው። የቤት እቃዎቹን ስም በሙሉ አጥንቶ እንግዲህ እሷን ለማሸማቀቅም ለመፎገርም እየተጠቀመበት ማለት ነው። ስለዚህ ይህ ሰው ከኋላ ሆኖ እያጠና ከሆነ ለሰኒ የሆነ ስሜት አለው። ነገር ግን አሁን የመጣው ሰው ደግሞ ከክብሮም ጋር ፒስ ሆነዋል ማለት ነው። አንድ ነፍስ ያለው ሰው አገኘው እያለ ነው። ቅዱስ ቤት ውስጥ መጥቶ ሁሉም ፊታቸውን አዙሮበታል። በሰላም ፈታ ብሎ ሊያወራው የቻለው ክብሮም ነው ማለት ነው። አሁን ክብሮምን መቅረብ አለብኝ እያለ ነው። ለምን ሊቀርበው ፈለገ? ከክብሮም ጋር የሆነ ሴራ ሊያሰሩ ይሆን ወይስ ደግሞ ለኪራ ብሎ ነው? ኪራ ያሰበውን ነገር ራሱን ሊያጠፋ እንደሚሞክር ሊነግረው ፈልጎ ነው ወይስ ደግሞ ሌላ ተልእኮውን እንዲያግዘው ፈልጎ ነው? ሲቀጥል ደግሞ ሰኒና ቅዱስ አልተገናኙም። ይሄ ልጅ የመጣው ልጅ ምናልባት የሰኒ እህቷ ባል ነው የሚል ጥርጣሬ አለኝ። ከመጀመሪያውም ጀምሮ ከሰኒ ጋር ይተዋወቁ ይሆናል የሚል እንትን አለኝ በውስጥ ሀሳቤ ማለት ነው። ነገር ግን አሁን ክብሮም ፈጠን ካላለ ምናልባት ሰኒን ቅዱስ ሊቀማው ይችላል ማለት ነው። ምክንያቱም ክብሮም አሁን ክርክር ላይ ናቸው ከሰኒ ጋር። ሰኒ በእርግጥ ሰዎች ጋር በደንብ መግባባት ባችልም፣ ነገር ግን ምናልባት ወይም ሰኒን ከክብሮም ይቀማል ብዬ ነው የማስበው። ኪራና ጽናትን ደግሞ ሊለያይ ከሆነ የመጣ ቤት ሊከው ነው። ከዛ ውጭ ግን ለኪራና ለጽናት በማሰብ የመጣ ሰው ይሆናል ብዬ አስባለሁ። እናንተ እንግዲህ ግምታችሁን አስቀምጡ ማለት ነው። ቅዱስ ተልእኮ ምንድን ነው? የእውነት ለኪራ አስቦለት ነው ወይስ ደግሞ ሌላ ተልእኮ ከኋላ የሆነ ተልእኮ አለው? ጽናት እንደጠረጠረችው ሰኒና ክብሮምስ መጨረሻቸው ምን ይሆን? የእውነት መጨረሻ ላይ ተግባብተው በአንድ መሆን ይችሉ ይሆን
ይሆን ወይስ ደግሞ አሁን የመጣው ይለያያችሁ ይሆን? ምን ይፈጠራል? መልሳችሁን በኮሜንት አስቀምጡልኝ። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። አንዳንድ ሰዎች ዝም ብላችሁ የምትናደዱና የምትሳደቡ ሰዎች አላችሁ። ከመሳደብ ይልቅ የተሰማችሁን ሀሳብ አስተያየት ብትሰጡ ጥሩ ነው ብዬ አስባለሁ። እኔ ብትሳደቡም አይሞቀኝም አይበርደኝም። ምክንያቱም ስራ እስከሆነ ድረስ ከተመቻችሁ ተከታተሉኝ፣ ካልተመቻችሁ ደግሞ መተው ነው እንጂ ሰውን መታችሁ እዚህ በተናገረው ነገር መሳደብ የለባችሁም ብዬ